ሰላም ጤና ይስጥልኝ ክቡራትና ክቡራን ውድ የዓላማ ፕረስ ቤተሰቦች፣ ለሰዓቱ የተመራረጡ አገራዊና ዓለም አቀፋዊ ሰበር መረጃዎችን ከዚህ እንደሚከተለው ይዘንላችሁ ቀርበናል። በቅድሚያም አርዕስተ ዜናዎችን እናስታውሳችሁ። በጉራጌ ዞን አበሽጌ ወረዳ ፋኖ ናችሁ የተባሉ 3 ወጣቶች በመንግስት ኃይሎች በአሰቃቂ ሁኔታ ተረሸኑ። አስክሬናቸውም ለ3 ቀናት በአራዊት እንዲበላ ተጥሎ ሰንብቷል። በራያ አላማጣ መረዋ በተባለ ቀበሌ በትምህርት ቤት ውስጥ በነበሩ የህወሓት ታጣቂዎች ላይ በተፈጸመ የድሮን ጥቃት የሰው ህይወት መጥፋቱ ተነገረ። በመተከል ዞን ግልገል በለስ ከተማ በታጣቂዎች በተፈጸመ ጥቃት ከ10 በላይ ንጹሃን ዜጎች ተገደሉ። የተባበሩት መንግስታት ድርጅት በኤልኒኖ ምክንያት ለሚጎዱ 4.6 ሚሊዮን ኢትዮጵያውያን $50 ሚሊዮን እንደሚያስፈልገው አስታወቀ። ከውጭ ወዳገኘናቸው ወሬዎች ስናልፍ የኢራን ባለስልጣናት አሜሪካ የታገዱ ንብረቶቿን ካለቀቀችና ማዕቀብ ካላነሳች የሆርሙዝ የባህር በር ዝግ ሆኖ እንደሚቆይ በድጋሚ አስታውቀዋል። ፕሬዝዳንት ዶናልድ ትራምፕ በበኩላቸው ኢራን በኪሳራ ላይ ያለች ሀገር ናት ካሉ በኋላ እንደ አማራጭ በጣም ጠንካራ እርምጃ ሊወስዱ እንደሚችሉ ዝተዋል። ፓኪስታን ይህን ውጥረት ለማርገብ ዲፕሎማሲያዊ ጥረት እያደረገች ትገኛለች። በየመን በኢራን የሚደገፉ ሀውቲዎች በባቤል መንደብ ስትሬት በሰነዘሩት ጥቃት 6 ሰዎች መገደላቸው ታውቋል። ፕሬዝዳንት ዜሌንስኪ ሩሲያ የሰሜን ኮሪያን ሚሳኤሎች በዩክሬን ላይ እየተጠቀመች መሆኑን በይፋ ከሰዋል። ውድ ተከታታዮቻችን እነዚህና ሌሎች ሰበር መረጃዎችን በዝርዝር የምንመለከት ይሆናል። እስከ ፍጻሜው አብራችሁን ቆዩ። ወደ ቀዳሚው የሀገር ውስጥ ዜና ስናልፍ በማዕከላዊ ኢትዮጵያ ክልል ጉራጌ ዞን አበሽጌ ወረዳ ፋኖ ናችሁ በሚል ውንጀላ 3 የአማራ ተወላጅ ወጣቶች በመንግስት ኃይሎች በግፍ መገደላቸው ተሰምተዋል። ተመስገን ጌታቸው፣ ይታገሱ አሰግደውና ግዛው ግርማ የተባሉ ወጣቶች ከተሳፈሩበት መኪና ተገደው እንዲወርዱ ከተደረገ በኋላ እጃቸው በገመድ ታስሮ ጭንቅላታቸውን በጥይት በመምታት ተገድለዋል። ነገር ግን ጭካኔው በዚህ አላበቃም። ገዳዮቹ አስክሬኑ እንዳይነሳና ቀብር እንዳይፈጸም ለ3 ቀናት በአራዊት እንዲበላ ሜዳ ላይ ጥለውት እንደነበር የአካባቢው ነዋሪዎች መስክረዋል ሲል መሰረት ሚዲያ ዘግቧል። ይህ በእንዲህ እንዳለ የመንግስት ዋነኛ ኃላፊነት የዜጎችን ደህንነት መጠበቅና ሕግ ማስከበር ሲሆን መንግስት ነኝ የሚል አካል ዜጎችን ከፍርድ ውጭ መረሸን ብቻ ሳይሆን አስክሬን በአራዊት እንዲበላ ማድረግ የመንግስታዊ ስርዓት ውድቀትን የሚያሳይና ድርጊቱ መንግስት የህግ የበላይነትን ከማስከበር ይልቅ የማስፈራራትና የሽብር መንገድን እየተከተለ መሆኑን ማሳያ ነው። እንዲህ አይነቱ አሰቃቂ ድርጊት በዜጎችና በመንግስት መካከል ያለውን እምነት ሙሉ በሙሉ የሚሸረሽር ብቻ ሳይሆን ጥላቻን የሚያሰፍን ነው። ወደ ሰሜኑ የሀገራችን ክፍል ስናቀና በራያ አላማጣ ወረዳ መረዋ በተባለ ስፍራ በሁለተኛ ደረጃ ትምህርት ቤት ላይ ተደጋጋሚ የድሮን ጥቃት መፈጸሙ ተዘግቧል። ጥቃቱ በትምህርት ቤቱ ውስጥ ተጠልለው የነበሩ የህወሓት አርሚ 26 አባላትን ኢላማ ያደረገ ሲሆን በጥቃቱ 3 የትግራይ ኃይሎች አባላት ሲገደሉ 7ቱ ደግሞ ቆስለዋል ሲል የዘገበው ቢቢሲ ነው። የህወሓት መራሹ ጊዜያዊ አስተዳደር በጥቃቱ የሰዎች ህይወት ማለፉን ገልጾ የዲፕሎማቲክ ማህበረሰቡ ጣልቃ እንዲገባ ጥሪ አቅርቧል። በትምህርት ቤቱና በጤና ጣቢያው አካባቢ የተፈጸመው ይህ ጥቃት በፌዴራል መንግስትና በትግራይ ባለስልጣናት መካከል ያለውን ውጥረት ዳግም አገርሽቶታል። በመተከል ዞን ግልገል በለስ ከተማ ነሐሴ 5 ንጋት ላይ በደረሰ የታጣቂዎች ጥቃት ከ10 በላይ ሰዎች መገደላቸውን የጀርመን ድምፅ ዘግቧል። ጥቃቱ በመናኸሪያና በአንድ ቤተክርስቲያን አካባቢ መፈጸሙን የጠቀሰው ዘገባው ዜጎች ወደ መናኸሪያ ለመግባት በሚንቀሳቀሱበት ወቅት ኢላማ ተደርገዋል። የመተከል ዞን ኮሚኒኬሽን መምሪያ በማህበራዊ ገጹ ባወጣው መግለጫ ጥቃቱን የፈጸሙት ራሳቸውን የጉምዝ ኃይል ብለው የሚጠሩና የፋኖ ኃይሎች ናቸው ብሏል። ታጣቂዎቹ ወደ ከተማዋ ለመግባት ያደረጉት ሙከራ በጸጥታ ኃይሎች መምከኑን መምሪያው ገልጿል። የመንግስት ጸጥታ ኃይሎች የታጣቂዎችን ጥቃት ለመመከት ከባድ መሳሪያ ጭምር እንደተጠቀሙ ምንጮች ገልጸውልኛል ሲል የዘገበው ደግሞ ዋዜማ ነው። የተባበሩት መንግስታት የምግብና የእርሻ ድርጅት ፋኦ ስለ ኢትዮጵያ አዲስ ሪፖርት ይዞ ወጥቷል። የተባበሩት መንግስታት የምግብና የእርሻ ድርጅት ፋኦ
በኤልኒኖ ምክንያት ለሚከሰት ድርቅና ጎርፍ የሚጋለጡ 4.6 ሚሊዮን ኢትዮጵያውያንን ለመርዳት $50 ሚሊዮን እንደሚያስፈልገው በሪፖርቱ አስታውቋል። ከኢትዮጵያ የሰብል ምርት 70% በክረምት ዝናብ ላይ ጥገኛ በመሆኑ ኤልኒኖ የሚያመጣው ያልተረጋጋ የዝናብ ሁኔታ የግብርና ምርታማነትን በእጅጉ ሊያወርደው እንደሚችል ፋኦ አስጠንቅቋል። በተለይም በአፋር፣ በአማራና በትግራይ የሚገኙ 84 ወረዳዎች ከፍተኛ ስጋት ያለባቸው መሆኑ ተገልጿል። በግጭትና የአየር ንብረት ቀውስ የተዳከመው የኢትዮጵያ ግብርና በኤልኒኖ ምክንያት የሰብል ምርቱ ሊቀንስ እንደሚችል ስጋቱን ጨምሮ የገለጸው ድርጅቱ በዚህ ሳቢያ ለሚከሰት ድርቅና ጎርፍ ተጋላጭ የሆኑ 4.6 ሚሊዮን ኢትዮጵያውያን ለመርዳት $50 ሚሊዮን ያስፈልጋል ብሏል። ተከታታዮቻችን ወደ ዓለም አቀፍ ወሬዎች ስናልፍ በቅድሚያ የምናገኘው ዓለም አቀፉን የነዳጅ ገበያ በእጅጉ የነካውን የሆርሙዝን የባህር በር መዘጋት ነው። 20% የሚሆነው የዓለማችን ነዳጅ የሚተላለፍበት የሆርሙዝ ሰርጥ አሁንም በዲፕሎማሲያዊ ፍጥጫ ውስጥ ይገኛል። ሮይተርስ የኢራኑን የዜና ወኪል ታስኒምን ጠቅሶ እንደዘገበው አዲሱ የኢራን ከፍተኛ ብሔራዊ ደህንነት ምክር ቤት ጸሐፊ ሞህሰን ራዛይ አሜሪካ ባህሪዋን እስካልቀየረችና የኢራንን ቅድመ ሁኔታዎች እስካልተቀበለች ድረስ የሆርሙዝ የባህር በር ዝግ ሆኖ እንደሚቆይ አስታውቀዋል። ራዛይ እንደገለጹት ኢራን ድርድር ለመጀመር የምታስቀምጣቸው ዋና ዋና ነጥቦች ማለትም አሜሪካ ጦርነቱን በአስቸኳይ እንድታቆም፣ በሊባኖስና በጋዛ የሚካሄደው ውጊያ እንዲቆም እንዲሁም የታገዱ የኢራን ንብረቶች ሙሉ በሙሉ እንድትለቅ የሚሉ ናቸው። እንደ ራዛይ ገለጻ ኢራን ከኦማን ጋር የምታደርገው የትራንዚት ድርድር ከሆርሙዝ መዘጋት ጋር የማይገናኝ የተለየ ጉዳይ ነው። ይህ የኢራን አቋም የሚያሳየው አገሪቱ የሆርሙዝን የባህር ሰርጥ እንደ ዋነኛ የፖለቲካ መደራደሪያ መሳሪያ የተጠቀመችበት መሆኑን ነው። የዓለም ነዳጅ ዋጋም በዚህ ውጥረት ምክንያት መጨመሩ ቀጥሏል። በሌላ በኩል ፕሬዝዳንት ዶናልድ ትራምፕ ስለ ኢራን ጉዳይ የሰጡት አዲስ መግለጫ አነጋጋሪ ሆኗል። ትራምፕ ከሪል አሜሪካ ቮይስ ጋር ባደረጉት ቆይታ ኢራን በከፍተኛ በኢኮኖሚ ቀውስ ውስጥ መሆኗን ገልጸው እኔ የነሱ ባንክ ነኝ ብለዋል። ይህንንም ሲያብራሩ ኢራን ገንዘብ መበደር እንደማትችልና የታገደውን ከፍተኛ ንብረቷን አሜሪካ በቁጥጥር ስር ማድረጓን ጠቅሰዋል። ትራምፕ በአሁኑ ወቅት ሁለት አማራጮች አሉኝ ብለዋል። አንደኛው ኢራን በኢኮኖሚ እንድትወድቅ ዝም ብሎ ማየት አሊያም በጣም ጠንካራ በሆነ እርምጃ መምታት። ትራምፕ በተጨማሪም ላለፉት 50 ዓመታት ኢራን ላደረሰችው ጥፋት ካሳ እንዲከፈል እንጠይቃለን ብለዋል። በትራምፕና በፔንታጎን መካከል ሌላው የውዝግብ ነጥብ የሆነው የመሳሪያ ክምችት ጉዳይ ነው። ሮይተርስ ባለፈው ሳምንት አሜሪካ በኢራን ጦርነት ወቅት አብዛኛው የሚሳኤል ክምችቷን ተጠቅማ ጨርሳለች ሲል ዘግቦ ነበር። ትራምፕ ግን ይህን መረጃ ውድቅ በማድረግ መሳሪያዎቻችንን በከፍተኛ መጠን እየገነባን ነው ብለዋል። ለክምችቱ መቀነስም ተጠያቂው ጆ ባይደን ለዩክሬን $300 ቢሊዮን መሳሪያ በመስጠታቸው ነው ሲሉ ከሰዋል። የየመን ሀውቲዎች በባህር ላይ የሚያደርሱት ጥቃት ወደ ከፋ ደረጃ መሸጋገሩ ተሰምቷል። አሶሺየትድ ፕሬስ እንደዘገበው በባቤል መንደብ የባህር በር ላይ በሚጓዝ ቲሃማህ በተሰኘ የንግድ መርከብ ላይ ሀውቲዎች በሰነዘሩት የሚሳኤል ጥቃት 6 ሰዎች ተገድለዋል። መረጃውን ያረጋገጠው የየመን የባህር ዳርቻ ጥበቃ ከሟቾቹ መካከል 4ቱ የመርከቡ ሰራተኞች ሲሆኑ ቀሪዎቹ ከመንግስት ጋር የሚወግኑ ተዋጊዎች ናቸው። ቢቢሲ እንደዘገበው ይህ ጥቃት የኢራን ጦርነት ከተጀመረ ወዲህ በሀውቲዎች የተፈጸመ የመጀመሪያው ገዳይ ጥቃት ነው። ሀውቲዎች በሳውዲ ወደቦች ላይ የባህር እገዳ ማወጃቸውን ተከትሎ ይህ እርምጃ በቀጠናው ያለውን ጦርነት ይበልጥ ሊያባብሰው እንደሚችል ተፈርቷል። የሀውቲዎች ቃል አቀባይ መሐመድ አብዱል ሰላም ግን ማንኛውም ስምምነት ከመደረጉ በፊት በአየር እና በባህር ላይ የተጣለው እገዳ መነሳት አለበት ብለዋል። በመጨረሻም ወደ ዩክሬን እና ሩሲያ ጦርነት ስናመራ በዚህ ጦርነት ውስጥ አዲስ ክስተት ተመዝግቧል። ፕሬዝዳንት ዜሌንስኪ በሰጡት መግለጫ ሩሲያ ለመጀመሪያ ጊዜ ያለ ሰሜን ኮሪያ ድጋፍ ጦርነቱን መቀጠል የማትችልበት ደረጃ ላይ መድረሷን ገልጸዋል።
ቢቢሲ እንደዘገበው ዜሌንስኪ ሩሲያን በዩክሬን ላይ የሰሜን ኮሪያ ሚሳኤሎችን እየተጠቀመች ነው ሲሉ ከሰዋል። የዩክሬን ወታደራዊ ምንጮች እንደሚሉት እስከ 50,000 የሚደርሱ የሰሜን ኮሪያ ወታደሮች ከሩሲያ ጎን ተሰልፈው ለመዋጋት እየተዘጋጁ ነው። ቀደም ሲል በኩርሱክ አካባቢ በተደረገ ውጊያ 11,000 የሰሜን ኮሪያ ወታደሮች የተሳተፉ ሲሆን በጥቂት ወራት ውስጥ ብቻ 40 በመቶ የሚሆኑት እንደተገደሉ ወይም እንደቆሰሉ ተገልጿል። ዜሌንስኪ ይህ ለዓለም አቀፍ ደህንነት ትልቅ ስጋት መሆኑን ገልጸው አሜሪካና አውሮፓ እርምጃ እንዲወስዱ ጥሪ አቅርበዋል። ክቡራን ተከታታዮቻችን ለሰዓቱ ያዝናቸው መረጃዎች እነዚህ ነበሩ። መረጃዎችን ለማጠናቀር የጀርመን ድምጽ፣ ዋዜማ፣ መሰረት ሚዲያ፣ ቢቢሲ፣ ሮይተርስ እና አሶሺየትድ ፕሬስን ተጠቅመናል። መረጃዎቹ ጠቃሚ ናቸው ብላችሁ ካሰባችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ላይክ እና ሼር በማድረግ ለሌሎች እንዲደርስ እያሳሰብን በሌሎች ትኩስና ሰበር መረጃዎች እንመለሳለን። እስከዚያ በያላችሁበት ሰናይ ጊዜ ተመኘን።